ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጀነራል ባጫ ደበሌም ስለ አሰብ የተናገሩት። በኬንያ የኢትዮጵያ አምባሳደር ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህ መሰረት የአሰብ ጉዳይ አሁን ድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነም ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነት፣ የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ እንደነበረ በወቅቱ ሁለቱ መሪዎች በተለያየ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል እንደነበረ አስታውሰዋል። በወቅቱ በነበሩት ይፋዊ መድረኮች ላይ ሁለቱ መሪዎች ስለ ሰላም፣ ስለ ፍቅር፣ ስለ ኢኮኖሚ ትብብር በስፋት ተናግረዋል። ይሁንና ጀነራል ባጫን እንደጠቀሱት እኔና ኢሱ የምንጋራው አሰብን ነው የሚለው የጠቅላይ ሚኒስትሩ ንግግር ሆነም የፕሬዝዳንቱ ኢሳያስ ይሁንታ በይፋም በተላለፉ የሚዲያ ዘገባዎች ውስጥ ተዘግቦ አይገኝም። ይህ ምናልባትም በዝግ ወይም መደበኛ ባልሆነ ውይይት የተባለ ሊሆን እንደሚችል ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ የለም። የኤርትራ መንግስት የአሰብን ጨምሮ ሁለቱም የወደብ ከተሞች የግዛቷም የማይገሰስ አካል መሆናቸውን በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ይገልጻል። የጀነራል ባጫ ንግግርን ተከትሎ ከኤርትራ በኩል የተሰጠ ይፋዊ ምላሽ የለም ነው የተባለው። የአማራ ክልል ግጭት ልጆቼ እንደኔ ሳይማሩ እንዳይቀሩ ነበር ስታገል የነበረው፣ መላ የለም። ህልሟ ሐኪም መሆን ነበር። ለዚያ ነበረ በትምህርቷ ተግታ ስትማር የነበረችው። እንያት የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው ከምትኖርበትና በምስራቅ ጎጃም ዞን ውስጥ ከምትገኘው አነስተኛ መንደር በእግር የ2 ሰዓት መንገድ በሚርቅ ትምህርት ቤት ነበረ። ይህ አላማረራትም። በዚህ ሁኔታ አልፋ 8ኛ ክፍልን ተሻግራለች። አሁን ግን ይህ ሁሉ ቀርቶ ቤቷ ከዋለች 3ኛ ዓመቷን ይዛለች። እያደር ይሻል ይሆን በሚል ተስፋ ወደ ትምህርቷ የምትመለስበትን ጊዜ ብትጠባበቅም ጭራሹኑ እየባሰ እየመጣ እንደሆነ ትናገራለች። በዚህ ምክንያት ለትምህርቷ ቅድሚያ በመስጠት ገፍተው የነበረውን ጋብቻም ያለ ዕድሜ ጋብቻም ቢሆን እየተመኘችው ያለች ይመስላል። ታዲያ ካልተማርኩኝ ምን እሰራለሁ? ምን መላለው? ሁሉም ተስፋ አስቆራጭ ሆኗል ትላለች። ይህ የእርሷ ጣፈንታ ብቻ አይደለም። ታናናሾቿም ምንም እንኳን በቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡ 3ኛ ዓመታቸውን ይዘዋል። እንደ ደብተርና ብዕራቸውን ትተው ከብት ሲጠብቁ የሚውሉት በየአካባቢው በድንገት የሚከሰተው ተኩስና ግጭት የሕፃን ነፍሳቸውን ያሸብረዋል። በሰማይ ላይ የሚበር ነገር ሁሉም የሚጥልባቸው አንዳች ነገር ያለ ይመስላቸዋል። በመንግስት ውትወታም በአቅራቢያቸው ያለው ትምህርት ቤት ቢከፈትም መምህራን በግዳጅ እንዲያስተምሩ ቢደረግም ተማሪዎች ወደ ትምህርት ቤት ለመሄድ ወላጆቻቸውም ልጆቻቸውን ወደ ትምህርት ቤት ገበታ ለመመለስ አልደፈሩም። እንያት እንደምትለው ትምህርት ቤት አጠገብ ወታደሮች ሰፍረዋል። ሕፃናት ይማሩ የሚባለው እዚያው ወታደሮቹ በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማር እዚያም ሰላም የለም ነው የሚባለው። የሰዎች መታገትን ስንሰማ እንፈራለን ትላለች። እንያትን ጨምሮ የ4 ልጆች እናት የሆኑት አንቺን አሉ ወታደሮች መሳሪያ ይዘው በተጠጉበት ትምህርት ቤት ሕፃናት መንፈሳቸው ሳይረበሽ እንዴት ደርሰው ይመጣሉ ሲሉ ይጠይቃሉ። በድንገት የሚከሰተው ግጭት አላስተማመንንም ብለዋል። በአንድ ወቅት ያጋጠማቸውን ክስተት የሚዘነጉት አይደለም። ልጆቻችንን ትምህርት ቤት ልከን
ወዲያውኑ ግን ድንገት ግጭት ተከሰተ። ልጆችም ወደ እናታቸው፣ እናቶችም ወደ ልጆቻቸው መሮጥ ያዝን። ሁላችንም መንገድ ላይ ልንቀር ነበር ይላሉ። ከዚያ ወዲህ ደፍረው ሕፃናት ልጆቻቸውን ወደ ትምህርት ቤት መላክ እንዳልቻሉ ይናገራሉ። ለደህንነታቸው ሲባል እንዳይጠቀስ ስማቸው የገለጹት መምህር በአማራ ክልል በተለይ ግጭት በበረታባቸው አካባቢዎች ትምህርት ከተቋረጠ ዘንድሮ 3ኛ ዓመት መያዙን ይገልጻሉ። በዚህ ምክንያት ሕፃናትና ታዳጊዎች ለጉልበት ብዝበዛም፣ ለአደዕድሜ ጋብቻም፣ ለወሲባዊ ብዝበዛም ተዳርገዋል ይላሉ። መምህሩ እንደሚሉት በተለይ የሁለተኛ ደረጃ ትምህርት ቤት ተማሪዎች ወታደሮችና ታጣቂዎች ሚስቶቻቸው እንዲሆኑ እንዲሁም ከተማ በመሄድ በወሲብ ንግድ ላይ የተሰማሩ እንዳሉ ይናገራሉ። ወንዶችም በክልሉ የሚንቀሳቀሰውን ታጣቂ ቡድን አሊያም የመንግስት የጸጥታ ኃይሎችን ለመቀላቀል እንደተገደዱ ይገልጻሉ። የፌዴራል መንግስት የክልል ልዩ ኃይል እናም ታጣቂዎችን ትጥቅ ለማስፈታት የወሰደው እርምጃን ተከትሎ በ2015 የተቀሰቀሰው ግጭት አሁንም በተለያዩ አካባቢዎች ተጠናክሮ መቀጠሉ እየተነገረ ሲሆን በግጭቱ ከጠፋው የሰው ሕይወትና ንብረቱ ውድመት ባሻገር ማህበራዊ፣ ስነልቦናዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ አስከትሏል። በተለይ በትምህርት ዘርፍ ላይ አስከፊ ቀውስ ያስከተለ ሲሆን በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን የክልሉ መንግስት ገልጿል። የክልሉ ትምህርት ቢሮ መስከረም ላይ ባጋራው መረጃ በ2018 7.4 ሚሊዮን ተማሪዎች ለመመዝገብ ቢያቅድም ተማሪዎቹ ትምህርታቸውን እየተከታተሉ ያሉት 3.48 ሚሊዮን ተማሪዎች መሆናቸውን አስታውቋል። ቢሮው በተደጋጋሚ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ጥሪ ቢያቀርብም ያቀደውን ማሳካት አልቻለም። ተማሪዎች ወደ ትምህርት ገበታቸው ባለመላካቸው ለተለያየ ማህበራዊ ችግሮች እየተዳረጉ መሆኑን ቢሮው ገልጿል። ዓለም አቀፉ የሕፃናት አድን ድርጅት ዩኒሴፍ ባለፈው የአውሮፓውያን ዓመት ባወጣው ሪፖርት በሀገሪቱ ተፈጥሯዊ አደጋዎች፣ መፈናቀል፣ ጥቃትና ግጭት ጨምሮ በርካታ ምክንያቶች 9 ሚሊዮን ሕፃናት ከትምህርት ገበታቸው ውጭ መሆናቸውን ገልጿል። ከ9,000 በላይ በትምህርት ቤት ላይ ያሉ ተማሪዎች ወይም ደግሞ 20 በመቶ የሚሆኑት የሀገሪቷ ትምህርት ቤቶች በግጭትና በተፈጥሮ አደጋዎች ምክንያት መውደማቸውን ሪፖርቶች ያሳያሉ። በተለይ ግጭት በሚካሄድባቸው አካባቢዎች ያለው ሁኔታ የከፋ ሲሆን በእነዚህ ስፍራዎች ሕፃናት ለጉልበት ብዝበዛም፣ ለአደዕድሜ ጋብቻም፣ ለብዝበዛ መደረጋቸውን አመልክቷል። አስተምረን ውጤቱን አላገኘነውም፣ ስንለፋም ተስፋ ቆረጥን፣ አንቺን አሉ፣ አልተማሩም፣ የትምህርት ቤት ደጅ ረግጠው አያውቁም፣ በልጅነታቸው ነው ተድረው ለልጆች እናት የሆኑት፣ አሁን 4 ልጆች አሏቸው፣ የ4 ልጆች እናት ናቸው። ሁለቱ መዋለ ሕፃናት አንዱ 3ኛ ክፍል አንዷ ደግሞ 9ኛ ክፍል ደርሰው ነበረ። እኔ መሀይም ሆኜ ቀረው ሳያስተምሩኝ፣ እነሱን ለማስተማር እየደከምኩ ነበረ። እንዲህ ሆነው ቀሩ፣ ምን መላለው ይላሉ ተስፋ በራቀው አንደበታቸው። በልጆቻቸው ተስፋ ነበራቸው። ልጆቼ ተምረው ከዚያ ስራ ይዘው ሁሉን ነገር ያውቁልኛል በሚል የምችለውን እያደረግኩ ነበር ይላሉ። የበኩር ልጃቸው እናትም ያንቺ መክሰልና መጥቆር ይበቃል፣ ተምሬ ስራ ይዛለሁ፣ ካልተቻለ ነግጄ ተዳደራለሁ ስትል ነበረ የሚመጡላትን የጋብቻ ጥያቄዎች ወደ ጎን ብላም ትምህርቷ ላይ የበረታችው። አሁን ግን ልጆችም ወላጆችም ተስፋ ቆርጠዋል፣ ተስፋቸው ተሟጧል። አስተምረን ዳር ሳይደርሱ ሲቀሩ ከባድ አይደለም ወይ? ምን እናድርግ ሲሉ ይጠይቃሉ። ልጃቸው ጠዋት ማታ ለምትጠይቃቸው ጥያቄ መልስ አጥተዋል። ዓመታት እየተቆጠሩ በመጡ ቁጥር ተስፋቸው እየተመናመነ መጥቷል። ይህን ያህል ተምሬ አሁን ምን ልሁን? ያለ አንድ ስራ ተቀምጬ ምን ልሁን? የእናት የዘውትር ጥያቄ ነው። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።